ሱመያን ከፈለኮ እኔ እንደኔ ማለት ነው አዩን ፍታት ምንድነው ለብር ፍታት ይባላል አይባልም ሐራም ነው ችግር አመጣችብህ አዩን ፍታት ይባላል ምንድነው የልጁን ነገር ያንተ ልጅ የተባለውን ነገር እኔም ተባብሬ አጣራለሁ ዲኤንኤ ምንም ይሁን እናጣራ እስኪ ሰላም እናውራ እንዴት ታያለህ ፓስፖርት እንትሰኝ እሺ ሰጣለሁ እሺ እኔ ባውን በተኩል ሰዓት ውስጥ ፓስፖርት አምጪ ሰጣለሁ እኔ ሄጄ ከቤት ፓስፖርት ውስጥ ካመጣ አንተ ሱመያ ያለችበትን ያልኩን ጉዳይ ጨርሰና ሰላም ደግሞ ከኢትዮጵያ ከኔ ቀድማን የመጣችው አንተ እንዴት ደረስክበት 2-3 ቀኗን እኔ እዚህ እስክደርስ ድረስ የጀነጀነቻት ምደብቅበት ምታረገው ነገር ያያረገች ነው ለማስመርመር ሳይሆን ልጅቷን ለመደብቅ ነው የመጣችው ተመርምሮ እውነቱ እንዲታወቅ ሰላም አትፈልግም ግን ልጁ አለ ግን የቱ ልጁማ አለ ልጁ አለ አዎ ይሄ ልጅ ስንት አመት ይሆናል ከሱ እኔ ምን አሳውቀኝ ከእንትን በታች ነው ብላ አይደለም ስንት አመት ይሆናል እድሜው ከጀሚላ በታች ነው 2 አመት ከምናምን ነው 2 አመት 2 ከምናምን ነው ሱመያ ላይ እንዲያገባ ሱመያ ምክንያት አለች ይያልከኝ ምንድነው ምክንያቱ የአዩ ያገባበት ምክንያት አለኝ ይላልኩ ምንድነው ራሷን ታጥፋ እንጂ ታጥፋ አዎ እሱን አንተ አጥፋና ያው እውነቱን እስኪ የወንድን የልቆን አንተ ልጁን ታውቀዋለህ አብሮ የምናውቀው ልጅ ነው እኔ ዋሽቼም አላውቅም በዚህ ጉዳይ ላይ አልዋሽም እኔ አንተም ተባባሪና አብራችሁ ደብቃችሁ ነው ስለማታውቅ ነው ያለችበት ምንድነው ማላውቀው እሷ ደፈጣ መያዝ ነው ገና አሁን ወረቀት ነው ያስኩት አይደለ ደፍተር ነው ፓስፖርት አዎ ቀስ በቀስ ነገሩ ሲብስብኝ እሷ ራሱ ሊይዛ ይችላል ለቤት ዘግቼ ባበር ካልመጣች አትወጪ ብለላ ይችላል ምን ተወቀ ለምን ትዳር እየበተነቻለች እሷ ነው ታውቃለች ሰይድ ድሮ እንደዚህ አልነበርክ ምን ሆነ ነው ምን ላርግ ልጆቼ እንዴ አንተ ምንኛ ነው ልጆቼ ተላለ አንተ ምንድነው በራሴ ነው አመጣኩ ምን ሆነ በራሴ ያመጣሁት ሱመያ እኮ ለምን አገባ አይደለም አሁንም እሷ ብትለኝ ነው ይሻለው አንተ ለምን ቤት እናንተ ምትለኝ እኔና ሰላም እኮ በደንብ ኢትዮጵያ ምን ተዋወቀው እቤት እየጠራች ምን ስታረግልኝ እንደነበር አንተ አታውቅም እኔና እንዴት መኪናዋን ሰታ ተጠቀም ብላ አብልታ ተጠታ ፍየል አርዳልኝ ምትለቀኝ ሰው ነች እኔና ሱመያ እንዳንታረቅ ምታረገው እሷ ነች ማንንም ሰው እኮ አያውቅም አንተ ሱመያ ራሱ አይገባትም አልገባትም ሰው በሙሉ ሰላም ለሱመያ ግዛ ምናምን ነገር እንትን ምትል መስሎታል ትኬት እየቆረጠች አንተ ብትሆን ሱመያ የምታገኛት ይዛሃት እሷ ለምናት እግሯ ስር ወድቀ በእናትሽ ለልጆቹ አባስ ስትታረቂ ለልጆች ስትታረቂ ምናምን ብለ ቁጭ አርገ ለምን እኔን ጠርተ ፊት ለፊት አገናኝተን እኔና እሷ ማስታረቅ ነው ያለብህ ተባብረ እሷ ስለተናደደች እሷ እሳት ነች አንተ ማራገቢያ ትሆናለህ ሰላም ጤና ይስጥልን የተከበራችሁና የተወደዳችሁት የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን እንዳያችሁት ሰይድ እኔም ያልጠበቅኩት የኛም ሁላችንም ያልጠበቅነው ነገር አድርጓል ያሳፍራል ብቻ ትላንትና ወዲያ ልክ ቪዲዮ እንዳየሁት ከሰላም ፓስፖርት ስለተቀበለው ያንን ፓስፖርት ከቻልኩት እሱ ከመጣና እሺ ብሎ ከመጣ ፓስፖርቱን ለሰላም እንዲመለስለት ከሷ የሚፈልገው ነገር ጠይቄ ጥያቄው እንዲመልስለት ፓስፖርቱን ለመቀበል ሰይድም ደግሞ ምን እንደሚለኝ አላውቅም በሰው ሀገር ላይ ፓስፖርት ማለት ህይወት ነው ፓስፖርት ከሌለ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ መሄድም በጣም አስቸጋሪ ነው ምን ያክል ሀገራችን ራሱ አስቸጋሪ እንደሆነች ታውቃላችሁ ብዬ ገምታለሁ ሌላውን ጉዳይ ደግሞ የልጁ ዲኤንኤ ምናምን የሚባለው ነገር አለ እሱንም ነገር እሺ ካለኝ የሚጠይቀው ነገር ይሆናል ባጭሩ ፓስፖርቷ ለሰላም እንዲመለስለት እሷን አይቻት ነበርኩ ስታለቅስ ነበረች ፓስፖርቴ ምናምን ብላ ከዚህ ሀገር መውጣት አልቻለችም ስለዚህ ፓስፖርቷ ባጭሩ እንዲመለስለት እናደርጋለን ማለት ነው ሰይድ ሲመጣ የሚሆነው ነገር አብራችሁን ታያላችሁ ብዬ ገምታለሁ ከኛ ጋር ሁኑ ሰይድ እንዴት ነው ሰላም ነው አማን ነው እንኳን ደህና መጣ ተቀመጥ ሰላም ነው አለን አረ የኛ ከርታታው ሰይድ እየተንከራተትክ ነው እንኳን ደህና መጣ እንኳን ደህና ቆይ ራጅ ምንድነው ደግሞ ነገር አለ ብለህ ታደፍከኝ ነው ምንድነው ወደዚህ ቤት ላከራይ ነው የት እዚህ ለኔ አይ ምን ቤት ከራያለሁ አዩ ወደዚህ እንድታመጣ ፈልጌ ነው በእውነት እዚህ ደግሞ እንትን ይበሉ ደግሞ ስትጨው አንዱ ወይመኒ በመሰሪያ ናት ነው ይበላት ምን ችግር አለ እሷ ጸባዩ ታውቀዋለህ ከጥቂት ደቂቃ በፊት ከሰላም ጋር እኮ ተገናኝተን አይ ለዛ ነው አጣድፌ እንደዚህ የጠራው ምን አለች ደግሞ የስገባያት እስኪ አንተ በጣም አብራችሁ ነበራችሁ አብረን ነበርን ተገናኛችሁ ከኔ ጋር ነበርና ስታለቅስ ነበረች ግን በጣም እንደዚህ ማድረጉ በጣም ታዛዝናለች አንተም ታዛዝናለች እሷም ታዛዝናለች ለምን ብትል እንዴት በሰው ሀገር ላይ እንዳለን አታውቅም እንዴ ታውቃለህ የኔ ፓስፖርት ለሷ አትሆንም የኔ ፓስፖርት ለሷ ብትሆን ኖሮ ልሰጣት ነበር ምን ልታረገው እንዴት ፓስፖርቷን ተቀበላለህ አንተ
እንዴ አንተ እኮ ስለማታውቅ እኮ ነው ያለችበት። እንዴት ነው የማላውቀው? ምንድነው የማላውቀው? እሷ እሺ አሁን አንተ አንደኛ ሰላም የመጣች ጊዜ ቤት ድረስ መታ ሚሞሪ ዘረፈች የሰርጉን አንድ በል እሱን። ሁለተኛ ደግሞ እዚህ መታ እኔና ሱመያ እንዳንታረቅ የምታረገው እሷ ነች። ማንም ሰው እኮ አያውቅም። አንተ ሱመያ ራሱ አይገባትም፣ አልገባትም። ሰው በሙሉ ስማኛ ነኝ ሰው በሙሉ ሰላም ለሱመያ ግዛ ምናምን ነገር እንትን የምትል መስሏቸዋል። ትኬት እየቆረጠች አንተ ብትሆን ሱመያ ብታገኛት ይዘሃት እሷን ለምናት እግሯ ስር ወድቀ በእናትሽ ለልጆቹ አባት ስትታረቂ ለልጆች ስትታረቂ ምናምን ብለህ ቁጭ አድርገህ ለምን እኔን ጠርተህ ፊት ለፊት አገናኝተን እኔና እሷ ማስታረቅ ነው ያለብህ ወይስ ከእሷ ጋር ተባብረህ እሷ ስለተናደደች እሷ እሳት ነች አንተ ማራገቢያ ትሆናለህ? ራሽ ታነዳታለህ። እንዳታረቂ ቆይ ስማኝ፣ እንዳታረቂ እንደዚህ እንዳታረቂ ዱባይ ልውሰድሽ እንዳትሄጂ ኢትዮጵያ አብረሽ እንዳትመለሺ ምናምን ይላል ሰው ለማስታረቅ የሚፈልግ እንደዚህ ነው። አንድ ሁለተኛ ደግሞ ስለ ወንዱ ልጅ ጉዳይ አጣራለሁ ብላ ሮጣ ያመጣችሁ ትኬት ቆርጣ ሮጣ በስምምነታቸው ነው የፈለገ ቢሆን ከሷ ውጭ ሌላ ሰው የለም እኔ ሄዳለሁ እያለች ለተንኮል ለምትሄደው አንተ ሰላምና እኔና ሰላም እኮ በደንብ ኢትዮጵያ የምንተዋወቀው እቤት እየጠራች ምን ስታደርግልኝ እንደነበረ አንተ አታውቅም። እኔና እንዴት መኪናዋን ሰታ ተጠቀም ብላ አብልታ ጠጥታ ፍየል አርዳልኝ የምትለቀኝ ሰው ነች። ስርስሬ ስትሄድ ሌላ ጉዳይ ሊኖር ይችላል ብለህ ማሰብ አለብህ። ገባ ሰይድ እኮ አንተ ሁለት ሚስት ነው አለ እኮ ይኖረኛ ስማኛ ነኝ ነገር ሁለት ሚስት ነው ያለኝ እና ሰላም ያለባት ችግር ምናልባት የሆነ ችግር ይኖርባታል የሚል እኔ ራሴ አጠራጠረኝ። እንደ ዘመድ ስርስሬ ስትሄድ በፊት እንደ ዘመድ ብዙ ነገር ላግዝ እንዲህ ላደርግልህ ስትለኝ በእህትነት ምናምን መስሎኝ ሊሆን ይችላል መስሎኝ ነው። እኔ እሷ ሌላ ነገር ውስጧ ቢኖርስ ግልጽ አድርጋ ያልተናገረችው ግን እያናዳት ያለው ከኔ ስትጠብቅ የነበረው ነገር ቢኖርስ ከኔ ጠብቅ ያላገኘችው ነገር ቢኖርስ እንደዚህ ማንም ሰው እስካሁን አይኑን ገልጾ ያየ ሰው የለም። ከሁሉም ሰው እቺ ልጅ ብቻ ለምን እንደዚህ ተቆረቆረችው? አንደኛ እንዳንተረቅ ዱባይ ሂጂ ሳውዲ ግቢ እንደዚህ ልሰድሽ እንዲህ ላድርግልሽ እያለች ትከተላታለች። ሁለተኛ ጓደኛዋ ብትሆን ማጣራት ማድረግ ያለባትን ነገር አድርጋ እንደማስታረቅ ሁለታችንን ወሬውንም ደግሞ ቪዲዮም ሳትለቅ እንደዚህ ላጣራ ምናምን ሳትል ከፈለገች ቀስ ብላ አጣርታ መጨረስ ትችል። ደግሞ ማጣራት አትችልም። ልጅቷን መታ ብትጠይቃት ልጅቷ ምን ብላ ትነግራታለች? ለሷ አንቺ ምን ቤነሽ ምን አገባሽ ነው የምትላት። አሁን እኔ ላጣራ የመጣሁበትን ቤት መታ ልጅቷን በጥብጣ አስፈራርታ አባርታ ወይ እሷ ላጣራ ምናምን ስትል ቪዲዮ ስታይ ነው ልጅቷ የጠፋችው ወይም ደግሞ ሄዳ ልጅቷም ጠፍታለች። ጉቦ ከፍላ ነው የሆነ ነገር ብር ሰታቸው ነው የደበቀቻቸው። ስለዚህ ይሄንን ነው እኔ አስታርቂን ከሱመያ ጋር ሱመያ ማግኘበትን ምን ታረቅበትን መንገድ ፍጠሪ ያለችበትን ቦታ ንገሪኝ እንዲህ አርጊልኝ ፓስፖርት ይሰጥሻለሁ ብዬ እንደማስፈራራት ነው ያስኩት እንጂ እኔ በፈለገ እሷን አፍኛ አስሬ ካልተናገርሽ ቢቀጥቅጥ ባርጋ ተናገር። አሁን ትላንትና ወዲያ በጣም ያደረከው ነገር በጣም ትክክል አይደለም ሰይድ። እኔ እንደኔ በሆን በጣም እያለቀሰች ናት ከታለቅስ ምናምን አይቼ ነበርኩ። የምጠይቅህ ነገር መልስልኝ ብቻ ሰይድ። አንተ ፓስፖርቲን አንጣና የእሷን ፓስፖርት ለኔ ስጣት ተማም። እኔ ደግሞ ሱመያ የት እንዳለች እሷን ጠይቃት ገብቷላ። እሷ ሱመያን ታሳይ አሊያም ደግሞ የልጁን ነገር ያንተ ልጅ የተባለውን ነገር እኔም ተባብሬ አጣራለሁ። ዲኤንኤ ምንም ይሁን እናጣራ እስኪ ሰላም እናወርደው። እንዴት ታያለህ? ፓስፖርትን ትሰጥ? እሺ እሰጣለሁ። እሺ እኔ ባውን በተኩል ሰዓት ውስጥ ፓስፖርቱን አምጪ እሰጣለሁ። እሺ እኔ ሄጄ ከቤት ፓስፖርት ውስጥ ካመጣ አንተ ሱመያ ያለችበትን ያልኩን ጉዳይ ጨርሰና ታርጓለህ። እሱን ጨርሰና ፓስፖርቱን ልስጥልህ። ማይሆን ነገር እሺ እንደዚህ እናርገው። አንተ ራስህ ወደ ሀገር ተመልሱና እንግዲህ እህቴም እኮ ተገብታለች እኮ እህታችንም ያንተ እህት ማለት የኔ እህት ነች። እህቴም እኮ ገብታበታለች ይሄን ነገር ማለት ነው። በሰው ሀገር ላይ ፓስፖርቷን መቀበሉ ለአንተ ጥሩ ነው? ለሲሚም ጥሩ ነው? የመሰለው ነው የሚያወራው በል። እሺ መቀበሉ አይደለም ያለኝ አንድ አማራጭ ይሄ ብቻ ነው። እንዴት ይሰማራጭ? በቃ ፓስፖርቱን መውጫ ከዚህ ስታጣ ወይ ሱመያ ራሷ ቁም ትናገራለች ወይ ሰላም ራሷ ያጠፋችውን ጥፋት እውነቱን ትናገራለች። ሱመያ እኮ ኢትዮጵያ ነች ያለችው ሆና በቃ ከዛ ሆና በቃ እሷን ተዋትና ከኔ ጋር እንገናኝ ትላለች ከፈለገች። አንድ እንዲህ ደፈጣ ያስኮኮሰ ሁለት ሱመያ እና በቃ ለመንኩ ደከምኩ ምን ላድርግ ካሁን በኋላ ሁሉ ነገር በእንትን እንደዚህ ካልሄድኩ በስተቀር አልሆንም እያለኝ ነው። ገባ እና ደፈጣ መያዝ ጥሩ ነው። ገና አሁን ወረቀት ነው ያስኩት አይደለ? ደፍተር ነው ፓስፖርት። አዎ ቀስ በቀስ ነገሩ ሲብስብኝ እሷ ራሱ ሊይዛ ይችላል። ለቤት ዘግቼ ባበር ካልመጣች አትወጪም ልላ እችላለሁ። ምን ይተወቅ? ለምን ትዳር እየበተነቻለች እሷ ነው ታውቃለች። ሰይድ ድሮ እንደዚህ አልነበርክ። ምን ሆነ ነው? ምን ላድርግ ልጆቼ እንዴ አንተ ምንኛ ነው? ልጆቼ ተላለ አንተ ምንድነው? በራሴ ነው አመጣኮ። ምን ሆነ በራሴ ያመጣሁት? ሱመያን ከፈለከው እኔ እንደኔ ማለት ነው አዩን ፍታት። ምንድነው? ለብር ፍታት ይባላል አይባልም? ሐራም ነው።
አካሌን ፍታ አይባልም። ለምን ለፈታት ታገባው? ይኸውልህ እኮ ችግር አመጣችብህ። ምንድነው ነው ችግር አመጣችብህ? አዩ ፍታት ይባለው ምንድነው? ምን ማለት ነው ፍታት ይባል? ሰይድ አንተ ሁለት ሚስት ቢኖር አንዷን ፍታት ብለህ ደስ ይላል? እኔ እኮ አንደኛው ሚስት ጥሩ ሆና ከኔ ጋራ እንግዲህ አስብ እድሉ አካል ተመቸኝ። ሱመያ እኮ ለምን አገባ አይደለም አሁንም እሺ ለምን አገባ ስለ ወንዱ ልጅ ነው እንጂ አዩን ፍታት ብትል እሷ ብትለኝ ነው የሚሻለው። አንተ ለምን ምን ቤት አንተ ምትለኝ? ሱመያን እኮ እኔ እኮ ልፍታልሽ ሁላ ብያታለሁ። አዩን ፈታሻለሁ ሁላ ብያታለሁ። እሺ እንደዛ ከሆነ አዩን ፍታት ምትኝ ከሆነ ፈታልሻለሁ ብያታለሁ። አልፈለግም። እሺ እንደዛ ከሆነ እውነቱን እስኪ የወንድ አሁን ባጭሩ ማለት ነው ፓስፖርቴን አልሰጥም ብለሃል። እሷም ከፈለኩ ደግሞ አሳግዳለሁ ብለኛለም። እንግዲህ አንተም እሷን ብቻ አይደለም ዝም ብለህ አንተ ለሷ በማይመለከት ጉዳይ መቆርቆር እንጂ ሱመያም ይልቁን አንተ ልጁን ታውቀዋለህ። እኔ አብረን የምናውቀው ልጅ ነው። ልጅቷ የት እንዳለች አብረን እናውቀዋለን። ልጁን እናውቀዋለን። የልጅቷን ባል እናውቃለን። የልጅቷን ባል እናውቃለን። ልጁን ግን አናውቅም። የቱን ልጅ? ልጁ ማለት የልጅቷ ባል እኮ ነው። እሱ እናውቃለን። ሚስትየው የት ነው ያለችው? ሚስትየዋ እሷ ሄዳለች። መቼ የተሳፈረችው? እርግጠኛ ነህ? አይተህ ታውቃለህ? እንዳለች እሷን አይተህ ታውቃለህ? እኔ ልጁን አይቼዋለሁ። ዛሬም አይቼዋለሁ። ማን ልጁን? ልጁ ነው የተከታተልኩት ነው። ከሚስቱ ጋር ድንገት ከተገናኘ እኔ ልጅቷን አላየሁም። የት ነው ያለችው እሷ? መዋሸት ጥሩ ስለማይሆን እኔ ዋሽቼም አላውቅም፣ አልዋሽም። እሺ ተሳፍራ እንኳን ቢሆን ያከለ ሚስት ተሳፈረች ይባል ወሬ አያሰማም። እኔ ሰይድ በዚህ ነገር ላይ በዚህ ጉዳይ ላይ አልዋሽም። ልጁን አይቻለሁ። የልጅቷን ባል ማን ነው አይቻለሁ። ነገር ግን ልጅቷን ከነጭራሹም አላየሁም። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ እኮ ልጅ ሲባል የዛች ልጅ አልመሰለኝም። ሰላም ደብቃት። እኔ አንተም ተባባሪና አብራችሁ ደብቃችሁ ነው አትበለኝ። አውና ተባባሪ ነው። ልክ አንተ ጋር መንገድ ላይ ተገናኘን ትላለህ እንጂ ደውላ ጠርታ ነው ወደ እኔ ጋር ላከች አይደለ? ስለ ፓስፖርት ጠይቀው። አይ ሰይድ በእንደዚህ አይነት አትድብኝ። አንድ ነው ይኸውልህ አንድ ነገር አሁን መስዋዕት እርዳኝ ብላም ልካ ከሆነ አው ሪዳኝማ ብላ ልካም ከሆነ ኦኬ አንተ ማድረግ ያለብህ እሷንም መርዳት እኔንም መርዳት ከፈለክ የምፈልገውን ነገር አርጊ ያለሽን አርጊ በላት። እኔ ፓስፖርቱን ከፈለክ አንተ ጋር አስቀምጠዋለሁ። አርጊ ያለሽን አርጊለትና ሴት ፓስፖርቱ ይሻል በላት። ቶሎ መሳፈር የምፈልግ ከሆነ አርጊ ያልኳት እንታርግ። ገባ? እና ልጅቷ ተሳፈረች። ልጅቷ ከዚህ ሀገር ከተሳፈረች ከሄደች ውሸታቸው ነው። ከይፉ ውሸታቸው ነው። ብትሄድ እኮ ሄደችበት ቦታ እኮ ይታወቃል። አንድ ሰው እሷን የሚያቀስ አንተ እንዴት ደረስክበት? የቤት ሄደን ስንጠይቅ ከወፍራም ልጅ ጋር ወጣች አሉኝ። መጀመሪያ ቀን ከወፍራም ልጅ ጋር እያወሩ ወጣች። ስሟን አያውቋትም። አዲስ ሰው ናት። ማናት ታዲያ? ሰላም ነው የምትሆነው። ኦኬ። በሁለተኛው ቀን ስጠይቅ ወደ ስራ ሄዳ ነው ምናምን ነገር በኋላ ትመጣለች አሉኝ። ኦኬ። በሶስተኛው ቀን ስጠይቅ ነው የለችም። ወዴዳ ይሁን አድራሞት ይሁን የሆነ ነገር ተሳፍራለች፣ ከባሏ ተጣልቶ ተለያይቶ ተሳፍራለች አሉኝ። ሰላም ደግሞ ከኢትዮጵያ ከኔ ቀድማ ነው የመጣችው። 2-3 ቀኗን እኔ እዚህ እስክደርስ ድረስ እየጀነጀነቻት ነው። የምትደብቅበት የምታደርገው ነገር እያደረገች ነው። ለማስመርመር ሳይሆን ልጅቷን ለመደበቅ ነው የመጣችው። ተመርምሮ እውነቱ እንዲታወቅ ሰላም አትፈልግም። ግን ልጁ አለ። ግን የቱ ልጅ? ልጁማ አለ። ልጁ አለ። አዎ ልጁ ከእናቱ ጋር ነው ያለው። ይዛው ነው የምትሄደው። እናቷ ልጁንም ይዛ ሄዳለች። የቀረው እዚህ ባልየውና ወንድምየው ብቻ። እሺ እስኪ ባጭሩ ይሄ ልጅ ማለት ነው። ይሄ ልጅ ስንት ዓመት ይሆናል? ከእሱ እኔ ምን አሳውቀኝ። ከእንትን በታች ነው ብላለች። አይደለም ስንት ዓመት ይሆናል? እድሜው ከጀሚላ በታች ነው። 2 ዓመት ከምናምን ነው። 2 ዓመት ከምናምን ነው። እና ሰይድ አንተ ልጁን አባትየው ያወቅ ልጁን እንኳን አታውቅም። እኔ እሺ አንተ እኔን አታውቀኝም። ሆስፒታል የተቸገሩ ሴቶች ምናምን ሲወልዱ ሲታመሙ የተቸገረ ወንዶችም ሆነ ሴቶችም አንዳንድ ጊዜ ቀይ መስቀል ካልደረሰላቸው በራሴ መኪና እያደረስኩ በሌሊት አብራቸው ተነስቼ እያደረስኩ ዩቲዩብ ላይ ወጥቼ ስለማላወራ ነው። እኔ እሺ አንተ እኔን አታውቀኝም። ሆስፒታል የተቸገሩ ዩቲዩብ ላይ ወጥቼ ስለማላወራ ነው። አታውቀኝም። አይ እኔ አውቃለሁ። ግን ሰይድን እኮ እንደዚህ በጣም በዚህ አመት እኔ 7 እና 8 ወር በተለይ አሁን 3 ወር በዚህ 3 ወር ሰይድ እንዲህ ፊቱ እንዲህ እንደዚህ ተተገለበጠብኝ። ለምን ነው ያታል? ሰውን ስትረዳ ሰውን የተቸገረን ሰው ስትረዳ ሰዎችን ደግሞ ስታስተባብር ነው የማውቀው። እኔ በእንደዚህ አይነት ጨካኝ ሰው እንደሆንክ ምን አደረኩኝ? እስኪ ምንድን ነው የጨከንኩት? እኔ ገርሞኛል። ኧረ ያደረከው ይሄን አደረክ ብለህ ነገር እስኪ እኔ ያደረከው አሁን አንደኛ ነገር ሱመያ ባንቴ ነው እንደዚህ እየተከራ በዚህ 3 ወር ፊት እንዲህ ተገለበጠ አልከኝ። ያደረኩት ብቻ ነገር እስኪ የሚያሳምን ነገር ባጭሩ አሁን ፓስፖርቷ እቺ ልጅ ወደ ሀገሯ ትመለስና እውነቱን ከኛ በላይ የሚያውቁ ሰዎች 3 ወር እኮ ነው ያልከው። ፓስፖርት እኮ ትላንትና ነው፣ ሳምንት አልሞላው። በዚህ 3 ወር አንተ እኮ በሚሞሪ ምክንያት አድርጌ ነው ፓስፖርት የተቀበለው። እሺ ራጁ አሁን ልጠይቅህ። እሺ
አንተ ያልከው በዚህ 3 ወር ተገልብጣል አልክ። ቶ ሚሞሪውና ስለ ፓስፖርቱ ስለ ሰላም ጉዳይ ቶ ያደረኩት ሌላውን ነገር ከሱ ውጭ ያለው ሌላ አዩ ሁለተኛ ሚስት ነች አይደል? እንዴት መኪና ገዛለት? ይሄ መኪና አልገዛውም እንዴ ቁልፏን ስታዞር ነበር። ዝም ብላ ህዝቡ ሲፎግር ነው። እኔ አልገዛውም። እሺ ቤቷስ? የቱ ቤት? ቤትማ ግዴታ ከዲኤምሲ ግዴታ ነው እሱ። እንዴ ሱመያ ወደ ቤት መመለስ ሳትችል እንዴት ለሷ ቤት ሳትችል አልመለስ አለች። እኔ አልገዛም አልኩ። ለሱመያ የተዘጋጀላት ቤት አለ። የሱመያን ቤት ካልወሰድኩ እያለች እዛ ካልገባው ስለምትል ለራሷ በስሟ ቤት ገዛውላት። አለቀ። እሱ ምን ይገኝ? እኩል አድርጉ ይላል አይልም? ህጉ ሸሪዓው ሚስቶቻቸውን እኩል አድርጉ ይላል አይልም? ግን ሙስሊም ነኝ በቃ እኩል አድርጉ ይላል አይልም? እኩል አድርጉ ይላል። ግን እኩል የምታደርግበት መስፈርት አለ። መስፈርቱን ሳታሟላ አንዷ ውጭ እየኖረች ከነ ልጆቹ እኮ የት እንዳለችው አታውቅም። እኔ አስገድጃት አልኖረችም አይደል? ማን? ሱመያ አንዷ ውጭ እየኖረች አልክ። እኔ አላስገድድኳት እየለመንኳት ነይ ቤት መጀመሪያ ስማኛ እስካሁን ድረስ ቤቷ ተዘግቶ እንደተቀመጠ ነው። ቤቷ ሁላ እሱ የተዘጋጀው ቤት የሷ። አዎ እኛ አዩ እንኳን ቤት ኪራይ ውስጥ ነው የምትቀመጠው። ምንድን ነው የምትለው? እኔ ለሱመያ ያስዘጋጀው ቤት ውስጥ ማንም አልገባበት ተዘግቶ ቁጭ እንዳለ ነው። እና አሁን አንተ መቼ እዛ ውስጥ እንኳን አዩን አስገባዋት ኪራይ ከምከፈል እሷ ቀርታለች ብዬ አስገብቻለሁ። ዛሬ ነገ ታርቃኝ ትመጣለች ቤቷ ትገባለች ብዬ ጠበቅኩ ነው። እስኪ መልስልኝ። አንዷ ውጭ እየኖረች ለአንዷ ቤት ትገዛላለች። ግን እኔ እንደኔ ቢሆን መጀመሪያ ራጁ የምታወራውን ነገር አስተካከል። ምኑ ነው በደምብ በዚህ 3 ወር ፊት እንዲህ ተገለበጠብኝ። እኔ እዚህ ሀገር 13 ዓመት ስቀመጥ እንደምታቀኝ ጸባዬ የድሮ ሰይድ ነኝ። ላ በጣም ተቀይረሃል። እስኪ ይሄን በለኛ ነገር አገባ ሁለተኛ ሚስት እሱ ጥፋት ነው። ሁለተኛ ሚስት አገባህ ነው። ይኸውልህ ቆይ ጥፋት ነው አይደለም? መልስ አንድ መልስ ጥፋት ነው ማግባቱ። አዎ ጥፋት። በምን እንዴት? ሱመያ ሳታውቅ ሚዲያ ህዝብ እያወቀ ነው። ሳላገባ በፊት ነው እንትን ያልኩት ተናገርኩት። በምክንያት እንደማገባም እያወቀች ነው። ሁለተኛ ሚስትም ለማግባት ደግሞ ለዛው ምክንያት አለ። የምታገባበት ምክንያት እና እኔ አላውቅም። ዩቲዩብ ላይ አላየም? ዩቲዩብ ላይ አይቻለሁ። ምክንያቱን እስኪ ምንድን ነው ምክንያቱ? ራሷን ልታጠፋ ውስጥ አልነበረች? ማን? ስንት ነገር ተፈጠረ። አዩ መርጠታ ኖ ይኸውልህ ሱመያ ላይ እንዲያገባ ሱመያ ምክንያት አለች እያልከኝ ነው። ምክንያቱ የአዩን ያገባበት ምክንያት አለኝ እናልኩኝ። ምንድን ነው? ራሷን ታጥፋ እንጂ ታጥፋ። አዎ እሱን አንተ አጥፋና ያው የሰው ራሱን ያጥፋ ይባላል። እና ታዲያ አንተ ራስህን ማጥፋት ከፈለክ ራስህን አጥፋ። የሰው ልጅ ራሱን ያጥፋ ይባላል። እኔ ራሴን አላጠፋም። በጣም ራሴን የምወደው ህይወቷን አዳንኩኝ። እስካሁን እሷ በራሷን በእኔ ምክንያት ብታጠፋ ወይ እኔ በአንተ ምክንያት ነው አንተን እንዲያረከው ብዬ እስር ቤት በሰብስ ነበረ። በዛ ሰዓት ከልጆቼ ጋር ከሱመያ ጋርም አልኖርም ነበር። አሁንም እየኖርክ አይደለም? ይሻላል። ይሄ ታስሬ ከምቀር ይሄ ነው የሚሻለው። አንደኛ የሰው ነፍስ ጠፍቷል። ያ ሁለት ወንጀል ነው የሚሆነው። ሁለተኛ እስር ቤትን በሰበስኩ። አሁን ግን ነፍሷን አትርፊያት በአንድ በኩል ተጎድቼ በአንድ በኩል ነፍሷን አትርፊያለሁ። ያ ቢሆን ግን ነፍሷንም አጥፍቼ እነሱንም አጥቼ ሁለትንም ይሆንብኝ። አሁን እኮ ዩቲዩብ ላይም ቢሆን አያቸዋለሁ። ሲዝናኑም ቢሆን ፎቶአቸውን ቢሆን አያለሁ። እስር ቤት ቢሆን የታያቸዋለሁ። እስር ቤት ቢሆን ማን ያሳየኛል? የታያቸዋለሁ። ግን ሰይድ እያደረገ ነው። እንደኔ ብትሆን አሁንም ቢሆን አዩን መላባይናትና መላባያት። ምን አይነት መላን እንግዲህ ምን አይነት መላ እንደሆነ አንተ ካላወቅከው እኛ ንገረኝ፣ ግልጹ ንገረኝ። ምን አይነት መላ ልበላ? ፍታት። አዩ ሱመያ አንድ ቀን አታድር ትመጣለች። አዩ ልፍታት? አዎ። አንተ ሚስትን ትፈታለህ? እኔ አንንኝ እኮ አለች። አንድ ነው ያለ። ፍታና ሌላ ግባ። አላደርግማ። እኔ ወዳታለሁ። እኔም አላደርግም። እኔ አሁን ይኸውልህ አዩን ብትፈታ ሱመያ ባጭሩ ትመጣለች። ልፍታልሽ ትመጫለሽ ስላት እምቢ አለች። ማን? ሱመያ። ፍታትም ካልሽኝ እኮ ፍታትም ካልሽኝ እፈታለሁ ብያታለሁ። ኦኬ። አልፈልግም፣ እንደፈታልኝ አልፈልግም። ፍታ አይባልም አለች። ምን ትፈልጋለህ ከዚህ በላይ? እሺ እንደዛ ከሆነ አስተባብራትና ራሷን እንግዲህ እሷን ማሳመን ከቻልኩ አሳምናት። ማንን? ሱመያን። ስንት ጊዜ ሞከርኩ። ይኸው ስንት ወሮ ነኝ ለማሳመን ስሞክር። አዩ ብዙ ነገር እንደምትናገር ሱመያ እንደማትናገር ታውቃለህ። ክፉ ነገር አዩማ አትናገርም። በጣም እንጂ ሲሰርቧት ስንት ነገር ሲሏት ምንም አላለችም። ዝም እያለች ነው። እነሱ ሴቶች ናቸው፣ ተዋቸው። እርስ በራስ ይመላለሱት። ትክክል። እኔ ያልስደባት፣ እርስ በራስ ይመላለሱት። አስራትም ደብድባታለች። አዎ እንግዲህ ያንስበታል። እንደኔ ያንስበታል። አዎ ያንስበታል። አዩ እዚህ በመጣችልህ አንተ መድኃኒት እንሰጣለች። እኔም በቅርብ ጊዜ እሄዳለሁ እና ጥርስን በኪስህ ታስለቅማለች። ጥርስህን አስቆጥረህ እቺንማ ሳላስፈታ እኔም በቅርብ ጊዜ እመጣለሁ ኢትዮጵያ። ለመምጣት ያብቃሽ። በደንብ አገናኛቸዋለሁ ሁለታችሁ። ይኸውልህ አሁን ቀናና አጠገቧ ሄድና እና ፍታት አዩን። ይሄን ከሰማች እሷ ራሱ ትመጣለች።
ፍታት የሚለው ደውዬለት እኮ አላነሳም አለች። እሷ የማንም ስልክ አታነሳም። ስለዚህ አሁን ፓስፖርቴን መልሳ ፓስፖርቴን አንጣማ ያልኩን ጥያቄ መልስልኝ። የምን ጥያቄ ምንድነው? ሰይድ ፓስፖርቱን ሰዓት ከፈለክ እስኪ እሺ ፓስፖርቴን ስጠኝና ችግር የለም ከዛ በኋላ ነው ወይ እኔ በፓስፖርት እኮ 3 ደቂቃ አይፈጅም ለመስጠት። እሺ አንተ ጉዳዩን ጨርስልኝና ና። የምን ጉዳይ? እሷን የጠየኳትን ሰይድ የሚፈልገውን መልስ መልሽለት። ፓስፖርትሽን አሁን ላምጣልሽ በላት። አለቀ። አንተ ፓስፖርትን ስጠኝ። ምን ጅል ነኝ ዝም ብዬ ብሰጠኝ የምፈልገውን ሳላገኝ የምፈልገውን አንተ ፓስፖርት ስጣለህ። እኔ አንተ ፓስፖርት ምን ያደርግልኛል? እሷ ፓስፖርት ምን ያደርግልኛል? ምንም አያደርግልኝ። በቃ እዛ ነው እሷ እኮ አንደኛ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ እኮ መሄድ አልቻለችም። አንተ ምን እንደታደርግ ልንገርህ። እሺ ቶ ስለ ሱመያ ቤተሰብ ምናምን ስለ ሱመያ ምናምን ቶ አንተ የምታደርግልኝ ምን እንዳለ ታውቃለህ? ጥራትና ሰላም እኔ ላግዝሽ በላት። ብቻዋን ፈልጋትና ኦኬ እኔ ላግዝሽ። ልጅቷን የት ነው የደበቅሽው? ሰይድ አሁን ስለሚደርስባት ስለሚናገሩ ከዚህ ሀገር የምትወጪበትን እኔ ፓስፖርቱን ከሰይድ በመላ ሰርቀዋለሁ አቤቱ ልደር ምናምን ብለህ በመላ ልስረቀው። አንቺ እንዴትም ብለሽ ምናምን ነገር ልጅቷ ያለችበት የት ከደበቅሻትም ለኔ ንገሪኝ። እዚህ ነው ያለችው ብለን እሱን እዛ ልከዋለን። ግልጹን ነገር ነው። ፓስፖርቱን እንቀበል ምናምን በልና ልጅቷ ያለችበትን አጣራልኝ የልጁ እናት ከደበቀችበት። ስለዚህ አሁን አንተ መልሴ እኔን እየሰበከኝ ነው ወይስ ለምን ምን መስበክ ነው? መተባበራን እንፈልጋለን። ልጅቷ እንዲጠራ ትፈልጋለህ? አፈልግም። ይኸውልህ አንተ ፓስፖርትን ስጠኝና አንተ እንዲጠራ ትፈልጋለህ? አታፈልግም? እፈልጋለሁ። በቃ እሺ አንተ አጣራ። እሺ ፓስፖርትን ስጠኝ ቢያንስ። እሺ ምን እንደታረክ ታውቃለህ? እኔ እንዳታገናኙ ልጅቷን ሰላም እኔና አንቺ እናጣራ በለ። ልጅቷ እኮ ከዚህ ሀገር ወጣለች። ከዚህ ወጣለች። ሰላም ደብቃት ነው ብር ገዝታ። እኔ ደርስበታለሁ። ትንሽ ቀን ብቻ ሰላም የትም አትሄድም። እኔ ደርስበታለሁ። ሰላምም የተወሰነ ቀን ጠብቃለሁ። ልጁን እስከጠራ እሷ መሆኗን ልወቅና እኔን ምን እንደማረጋት እኔ ማቀው ሰላም ነው። ሳትወድ በግድ የት እንዳስቀመጥሻት እንደዚህ አንቄ የት እንዳለች ብትናገረው በእንደዚህ አይነትማ ጭካኔ አለ። ከኔ ጋር ደረቅ ክርክር አቁመው። አይ እንደዚህማ አንተ እንዳታስብ። ደረቅ ክርክር አልፈልግም። ሰይድ በቃ ቻው። ምን ነው